አንዳንድ ጊዜ ያለ ምክንያት ደብሯችሁ ያውቃል? እናንተ እንኳን ምክንያቱን ባላወቃችሁበት መንገድ መረበሽ፣ መድከም፣ አንዳንዴም ከስራ መዛል፣ መጨነቅ የመሳሰሉት ስሜቶችን አስተናግዳችሁ ታውቃላችሁ? ለመለወጥ በሞራል አቅዳችሁና ወስናችሁ ስትጨርሱ ባልተረዳችሁበት ምክንያት ያ የመለወጥና የመቀየር ፍላጎት ከውስጣችሁ ድንገት ሲጠፋ አስተውላችሁ ታውቃላችሁ? አንዳንዴ ደግሞ ብዙ እየሰራችሁ እየለፋችሁ ብዙ ርቀት መጓዝ ሲኖርባችሁ ሕይወታችሁ ግን ከነበራችሁበት ፈቀቅ ሳይል እዛው መርገጥ ሆኖባችኋል። ይሄ የሚሆንበት ብዙ ምክንያት ቢኖርም ዋነኛው ግን አካባቢያችሁ ላይ ያለ ኢነርጂ በእናንተ ላይ የሚያሳድረው ነው ብላችሁ ላታምኑኝ ትችላላችሁ። በቤት ውስጥ በመኝታ ክፍል ውስጥ የሚገኙ ዕቃዎች፣ ቀለማትና የብርሃን መጠን የመሳሰሉት ሕይወታችሁ ላይ ትልቅ ተጽዕኖ አላቸው። በዛሬ ቪዲዮ በቤታችሁ ውስጥ ማስወገድ የሚኖርባችሁን 5 ዕቃዎች እነግራችኋለሁ። እነዚህ ዕቃዎች ሳታስቡት ቅድም የነገርኳችሁን ስሜቶች እንድታስተናግዱ ከሚያረጋችሁ ነገሮች ዋነኛ ናቸው። ቤት መኖሪያ እንደመሆኑ መጠን ዕቃዎችን በጥንቃቄ ልትመርጡና አንዳንድ ጊዜ ሳታስተውሉት ብዙ ነገርን እየጎተተባችሁ ያሉትን ዕቃዎች ደግሞ ለይታችሁ ልታስወግዱ ይገባል። ስለዚህ ዛሬ ከኔ ጋር እነዚህን ዕቃዎች እንነጋገራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መጀመሪያ እስቲ ስለ ኢነርጂ እንነጋገር። መጀመሪያ እንድታውቁት የምፈልገው ነገር ኢነርጂ እኛን ጨምሮ ዕቃዎች ሁሉም የየራሳቸው ኢነርጂና ፍሪኩዌንሲ ያላቸው የሚለውን ነው። ይህ በቀጥታ ሎው ኦፍ ቫይብሬሽን ይባላል። የንዝረት ኃይል። የንዝረት ኃይል የሚያመለክተው በዓለማችን ውስጥ ያለው ሁሉም ነገር በቋሚ እንቅስቃሴና በንዝረት ውስጥ አለ የሚለውን ሐሳብ ነው። ይህን ንዝረት ደግሞ ለእያንዳንዱ ዕቃና ቁስ አካል የተለያየ ነው። ያም ልዩ የሆነ ንዝረት ወይም ድግግሞሽ ወይም ፍሪኩዌንሲ በመባል ይጠራል። ስለዚህ ሁላችንም የምንለያየው በድግግሞሽ ወይም በፍሪኩዌንሲ ነው ማለት ነው። ፍሪኩዌንሲ ራሱን የቻለ ሰፊ ሐሳብ ቢሆንም እንድትረዱልኝ የምፈልገው ስሜቶች ራሳቸው ፍሪኩዌንሲ እንደሆኑ ነው። ሐዘን፣ ቁጣ፣ ደስታ፣ ፍርሃት የመሳሰሉት ስሜቶች የራሳቸው የተለያየ ድግግሞሽ ወይም ፍሪኩዌንሲ አላቸው። ለዚህም ነው ታላላቅ ዘፋኞች የሙዚቃውን ዓለም ምስጢር ሲያጋልጡ ግጥሙ ምንም ይሁን ምን ሙዚቃው እንዲያሳዝን ከተፈለገ ማሳዘን፣ እንዲያስደስት ከተፈለገ ደግሞ ማስደሰት እንችላለን ሲሉ የተናገሩት። ታዲያ ዛሬ የምናወራው ቁስ አካሎች የሐዘንን፣ የደስታን የመሳሰሉ ፍሪኩዌንሲ ወይም ኢነርጂዎችን በውስጣቸው መያዝ መቻላቸውን ነው። በዚህ ያ ኢነርጂ በአካባቢያችሁ ላይ ወይም በምትጠቀሙባቸው ዕቃዎች ላይ የሚወራረሱ ናቸው። ታዲያ ልክ ጓደኛን እንደሚመስለው ሁሉ አካባቢያችን ካሉ ዕቃዎች ጋር የመወራረስ አቅም አለን እያልናችሁ ነው። ለዚህም ነው በአጠገባችሁ ያሉ ዕቃዎችን በጥንቃቄና በማስተዋል ልትመርጡ የሚገባው። ስለዚህ አሁን በቀጥታ ከቤታችሁ ልታስወግዷቸው ወደሚገቡት 5 ዕቃዎች እንለፍ። አንደኛ፣ የተሰበሩ ዕቃዎች። ይሄ ማንኛውም አይነት ዕቃ ሊሆን ይችላል። ነገር ግን ከተሰበረ ተመልሶ ትክክለኛ አገልግሎቱን መስጠት የማይችል ሆኖ ከተገኘ መጣልን ተለማመዱ። የተሰበረ ዕቃ ምናልባትም የመመገቢያ ዕቃ ወይም አበባ ማስቀመጫ፣ መስታወት፣ ብቻ ምንም ይሁን ምን ነገሩን በሌላ መተካት የምትችሉበት አቅምና ጉልበት እያላችሁ ነገር ግን ከተሰበረው ዕቃ ጋር የተለየ ቁርኝነትን አትፍጠሩ ወይም አታካቡት፣ ጣሉት፣ ሌላ ተኩ። አሁንም ደግሞአለው፣ ሌላ የመግዛት አቅሙ እያላችሁ ነው ያልኩት። አንዳንድ ጊዜ የተለየ የድህነት ባህሪን ራሳችንን ስናላብስ እንገኛለን። 1 ብር እኮ ከመሬት አይገኝም፣ ሁሉም እኮ ዋጋ የወጣበት ነውና የመሳሰሉት እነዚህ በተለምዶ እናቶች ስለ እያንዳንዱ ዕቃ ግድ እንደሚሰጣቸው ለመናገር የሚጠቀሙት ቃል ነው። ይህንን አይነት የህይወት አመራር ህይወታችንን ቢያከብድ እንጂ አያቀልም። ለማይረባ ነገር የምትሰጡት ትኩረትና አይጣልም፣ ለምን ይጣላል በማለታችሁ ወደ ራሳችሁ በረከትን ትከለክላላችሁ። ቅድም እንደተናገርነው ሁሉም ነገር የኢነርጂ ውጤት ነው። ራሳችሁ ላይ የምትናገሩት፣ የምትጠሩት፣ የምትተገብሩትና የምታስቡት ነገር ህይወታችሁን ይመራዋል። ስለዚህ በቀድሞ መሰረት በእጃችሁ የተሰበረውን ከያዛችሁ አዲስና ጥሬውን በየት እጃችሁ ልትቀበሉ ነው? ስለዚህ ለለውጥ ለአዲስ ነገር መልቀቅን ልትማሩ ይገባል። መልቀቅ ወይም መጣል ወይም ማስወገድን ተለማመዱ። ይህንን የምንለው ስለ ድህነት ብቻ በማሰብም አይደለም። የተሰበሩ ዕቃዎች የመድከም ወይም ያለመቻል የመሰበር ኢነርጂን በውስጣቸው የያዙ ናቸው። ጥሬ ዕቃ እያሉ በጥሩ አገልግለዋል። ከተሰበሩ በኋላ ግን
እነሱ ይዘው የሚቀመጡት ኢነርጂ መሰበርን ነው። ቅድም እንደነገርኳችሁ ደግሞ ከእቃዎች ጋርም ሆነ ከምንም ነገር ጋር ኢነርጂን ትወራረሳላችሁ። ስለዚህ እናንተ በተደጋጋሚ ምናልባት መሰበር ሊገጥማችሁ ይችላል ማለት ነው። ስለዚህ የተሰበሩ እቃዎችን አስወግዱ። ከተሰበሩ ጊዜ ጀምሮ የመጀመሪያውን አገልግሎት የማይሰጡ ሆነው ይገኛሉ። ስለዚህ በውስጣቸው የያዙት ኢነርጂ ልክ ባለመሆኑ ምክንያት ልታስወግዷቸው ይገባል። ሁለተኛ፣ የማትለብሷቸውን ልብሶች። ይህ የብዙዎቻችን ችግር ይመስለኛል። ብዙ ጊዜ በሻንጣ ወይም በሳጥን ካስቀመጥናቸው ልብሶች ከ50% በላይ የማንለብሳቸው ነገር ግን ለመስጠትም ሆነ ለማስወገድ የምንሰስታቸው ልብሶች ናቸው። ይህ አይነቱ ባህሪ ብዙ ጊዜ ላጣ እችላለሁ፣ አሁን የምወዳቸው ልብሶች ቢበላሹ ምን እለብሳለሁ ከሚል የውስጥ ፍርሃት የሚመነጩ ስጋቶች ናቸው። ወደድንም ጠላንም ደግሞ ይሄ ስጋት የድህነት ስጋት ነው። ስለዚህ መጀመሪያ ራሳችንን ማለማመድ የሚገቡን ነገሮች ይኖራሉ። እርሱም በትክክል የምንለብሰውንና የማንለብሰውን ልብስ መለየት፣ የማንለብስበትንም ምክንያት አጥርቶ ማወቅ ነው። ምክንያቱም አንዳንዴ ደግሞ እንደ አዲስ የምናየው የክት ልብሶቻችን እንዳይበላሹ ከመፍራት ሳንለብሳቸው ስለሚያረጁ ነው። ስለዚህ መጀመሪያ በትክክል የማትለብሱበትን ምክንያት ማወቅ፣ ከዚያም የእውነት የማትለብሱት ከሆነ አውጥቶ መስጠት ተለማመዱ። አሁንም ይህ አይነት ተግባር የእናንተን ኢነርጂ እየወሰደ መሆኑንና በትክክል ሞልቶ ተርፎ መኖርን እያመናችሁ እንዳልሆነ የሚያስታውቅ ነው። ስለዚህ ድህነት ወደ እናንተ ይሳባል ማለት ነው። ይህንን የምንለው ዝም ብለንም አይደለም። ይህንን ሐሳብ ጥቂት እናብራራው። ብዙ ጊዜ ልብስ ስንገዛ የሚኖረንን ደስታ አስታውሱ። ታዲያ ያ ደስታ ከልብሱ ጋር የምንፈጥረው መስተጋብር መሆኑን አስቡ። ከዚያም ያን የምትወዱትን ልብስ አሊያም የምትሳሱለትን ልብስ የሆነ ጊዜ ላይ መልበስ ታቆማላችሁ። የዚህም ምክንያት እናንተ እያደጋችሁ ስለሆነ ነው። ማደግ በቁመትና በሰውነት ብቻ ላይሆን ይችላል። ነገር ግን ጊዜ በተቀየረ ቁጥር ለዛ ልብስ ያላችሁ ፍቅር ይቀንሳል። ልብሱ ማርጀት ሲጀምር የእናንተ አስተሳሰብ ደግሞ መለወጥ ይጀምራል። ታዲያ ያ ልብስ ግን የእናንተን ያለፈ ትዝታ ወይም ኢነርጂ በውስጡ መሸከሙን አትርሱ። ስለዚህ በማታውቁት መንገድ ያ ልብስ ከእናንተ ጋር በቆየ ቁጥር የምትካፈሉት ኢነርጂ ወደኋላ ወደ ትዝታ መሳቡ አይቀሬ ነው። ይህንን በደንብ እንገነዘባለን። ብዙ ሰዎች በሞት የተለያቸውን ሰው ትዝታ በልብስ ሲያስቀሩ አይታችሁ አታውቁም? ይህን የሚያደርጉበት እውነተኛ ምክንያት የዛ ሰው ኢነርጂ ከነሱ ጋር ስለሚሰማቸው ነው። ታዲያ በልብስ ውስጥ ኢነርጂ ይከማቻል ማለት ነው። ሁሌም መለወጥና ወደ አዲስ ምዕራፍ መሸጋገር ከፈለጋችሁ የማትለብሱትን ልብስ ማስወገድ ጀምሩ። አለበለዚያ ያ ልብስ የኋላ ትዝታችሁን፣ ያለፈ ታሪካችሁን፣ ስህተታችሁን ሁሉ የተሸከመ ልብስ ሆኖ እናንተን ሁልጊዜም ሲረብሻችሁ ይኖራል። ስለዚህ የማትለብሱትን ልብስ ማስወገድ ጀምሩ። ሶስተኛ፣ አሮጌ ዕቃዎችን። ይሄ የኢትዮጵያ የአብዛኞቻችን ቤት ታሪክ እንደሆነ እናውቀዋለን። ዘመን ሁልጊዜም እየተሻሻለና እየተራቀቀ ወደ ተሻለ ጊዜ እየመጣን ቢሆንም የድሮ ሰዎች ግን ምንጊዜም የድሮ ዕቃ፣ የድሮ ነገር የተሻለ ጥንካሬ ያለውና የተሻለ ጥራት ያለው አድርገው የመቁጠር ዝንባሌ ይስተዋልባቸዋል። ይህንን ሙሉ ለሙሉ ልክ አይደለም ለማለት ባያስደፍርም፣ ነገር ግን ደግሞ እነርሱ በሚነግሩን ልክም ደግሞ አይደለም። ሁሉም በእኛ ዘመን አልተበላሸም። ያኔም በእነሱ ጊዜ የማይረባና ኦሪጂናል ዕቃ ነበረ፣ በእኛም ጊዜ ራሱ እየተካሄደ ነው ያለው። ስለዚህ ከአሮጌ ዕቃ ማከማቸት ሐሳብ ሙቱ። የተለየ ሥራ ወይም የተለየ ዓላማ እስካላስፈለጋችሁ ድረስ ቤታችሁን በድሮ ዕቃና በድሮ ቁሳቁስ አትምሉ። ምክንያቱም ቅድም እንደተነጋገርነው በዕቃዎች ላይ ትዝታ፣ ትውስታ የመሳሰሉ ኢነርጂዎች ይከማቻሉ። ስለዚህ ወደድንም ጠላንም ካለፈ ታሪክ ጋር የሚቆልፍ የህይወት መንገድ እየኖረን ይመጣል ማለት ነው። ለዚህም ነው የአንዳንድ ሰዎች ምክንያቱም በማያውቁት ጉዳይ መለወጥ ሲያቅታቸው፣ መቀየር ወይም ወደሚፈልጉት መጓዝ ሲያቅታቸው ራሳቸውን የሚያስተውሉት። ይህንን ኢነርጂ እስካላስወገዳችሁትም ድረስ ደግሞ ለመለወጥ የግዴታ አሁን እየተሰማችሁ ካለው ኢነርጂ የበለጠ ሌላ ለለውጥ ለጥሩ ነገር የሚያበረታታ ከፍተኛ ኢነርጂ ያስፈልጋችኋል። በዕቃዎች ላይ ወይም በቁሳቁስ ላይ ኢነርጂ መከማቸቱን የእውነት የምታምኑ ከሆነ አሮጌና የድሮ ዕቃን ማስወገድ ይኖርባችኋል። ይህንን የምታደርጉበት ሌላኛው ምክንያት የድሮ ዕቃዎች ብዙ ጊዜ ጥንት አባቶች ከባዕድ አምልኮና ከተያያዙ ነገሮች ጋር
ያነካኩትም ሊሆን ስለሚችል ሁላችንም እንደምናውቀው በየቤቱ አያትና ቅማያታችን ጋር ብንሄድ ብዙዎቻችን ለባዕድ አምልኮ የተጋለጡ ነበሩ። ታዲያ ያ በየቤቱ የነበረው መንፈስ ወይም ኢነርጂ በእቃዎችና በቁሳቁስ ላይ መቀጠሉ አይቀሬ ነው። ይህንን ታሳቢ በማድረግ ከአሮጌ የድሮ እቃዎች ጋር ያላችሁን ቁርኝነት አቋርጡ። ብዙ ቤተሰብ ብር ያገኛል፣ ይበተናል፣ መለወጥ አይችልም የመሳሰሉ ችግሮች ሲስተዋልባቸው ይታያል። ይሄም ምክንያቱ ቤታችሁ ላይ ሳታስቡት የሰቀላችሁት ወይም ያስቀመጣችሁት አንድ የድሮ የጥንት ዕቃ ሊሆን እንደሚችል ገምቱ። ስለዚህ እንደዚህ አይነት ዕቃዎችን ማስወገድ ጀምሩ። አራተኛ፣ መጥፎ ስሜት ፈጣሪ ስዕሎችን። ስለ ስዕሎች ስናወራ በዋናነት ስለ ምስል እያወራን ነው። ኢነርጂ በከፍተኛ መጠን የሚያስገባና የሚያስወጣ አካላችን ዋናው አይን ነው። ታዲያ አይን ኢነርጂን ማስገባት በሚችልበት ልክ ማስወጣትም በዛው ልክ ነው የሚችለው። ጥሩ ነገር አይተን እንደምንነቃቃ ሁሉ በመጥፎ ምስል መረበሽ፣ ድባቴ ውስጥ እንገባለን። ስለዚህ ብዙ ጊዜ በመኝታ ቤት፣ በሳሎን ስለምትሰቅሏቸው ስዕሎች መጠንቀቅ ይኖርባቸዋል። ብዙ ምስሎች የሚያምሩና አብስትራክት የሆኑ ልዩ ስሜት ሰጪ ሆነው ይታዩናል። ነገር ግን ምስሎች የራሳቸው ኢነርጂ አላቸው። ያ ኢነርጂ አንዳንዴም የሰዓሊው ኢነርጂ ሊሆን ይችላል። ብዙ ጨለማ፣ አጽምና የመሳሰሉ አብስትራክት ስዕሎችን በግድግዳችሁ ላይ አትስቀሉ። ስዕሎች ስሜት ሰጪ ናቸው። አንዳንዴም የተሰቀለውን ስዕል ሁሌም እንደማታስተውሉት ልታስቡ ትችሉ ይሆናል። እናም ግን ምክንያቱን ባላወቃችሁበት መንገድ መረበሽና መጨነቅ፣ አንዳንዴም ከስራ መዛል፣ መድከም ይገጥማችኋል። ቤታችሁን ቃኙ። ምን አለ ግድግዳው ላይ? ምን አይነት ምስል? ምን ትርጉም ያለው? ማንና ለምን የተሳለ? ይሄ ቀደም እንደነገርኳችሁ አንዳንዴ የስዕሉ ስሜት መልካም ቢመስል እንኳን ነገር ግን ሰዓሊው የነበረው ኢነርጂ መልካም ካልነበር በሚያምር በሳር በዛፎች መካከል በፀሐይ ስታዘቀዝቅ በመሳሰሉ ስዕሎች መካከል የመልካም ስሜት ስዕሎች በኩል ጭንቀት፣ ድብርትና ረብሻ ሊተላለፍ ይችላል። ያም የሰዓሊው ኢነርጂ ወይም ስሜት ነበር ልንል እንችላለን። እንዲሁም የማን የሚለው ተመሳሳይ ነው። ስዕሉ ከዛ ቀደም ማን ጋር ነበረ? የማንን ስሜት ኢነርጂ ተሸክሟል? ምክንያቱም ያ ስዕል ከናንተም ቢወጣ ሌላው ጋር የናንተን ኢነርጂ ይዞ ስለሚሄድ። ይሄ ምናልባት ቀልድ ወይም ምናብ ሊመስላችሁ ይችላል። ነገር ግን ምናልባት ህይወታችሁን ያከበደባችሁ የናቃችሁት ይሄ ቀላል ሐሳብ ሊሆን ይችላል። ስለዚህ በግድግዳችሁ ላይ ስለምትሰቅሉት ስዕሎች ማሰብና መጠንቀቅ ጀምሩ። አላስፈላጊ ከሆነ ደግሞ አስወግዱት። አምስተኛ፣ የሞቱ ሰዎችን ዕቃዎች፣ ልብሶች፣ መጠቀሚያዎች። ይህንን ከላይ ጠቀስ አድርገን ያለፍነው ሐሳብ ነው። እኛ ሰዎች የምንወደው ሰው ሲሞት ከፍቅራችን የተነሳ ጠረኑ ያለበትን ልብስ፣ የሱን ሽቶ፣ ቀለበቱን፣ የአንገት ሐብሉን፣ ብቻ ምን አለፋን ብዙውን ዕቃ ለትዝታነት ራሳችን ጋር እናስቀራለን። ነገር ግን ይሄ ለህይወታችን በጣም አስጊ መሆኑን አልተረዳንም። የትኛውም ቁስ አካል የኢነርጂ መተላለፊያ መንቀሳቀሻ መሆኑን ተረዱ። የሞቱ ሰዎች መጠቀሚያቸው የነበረ የትኛውም ቁስ ትላንት ላይ የቀረ ኢነርጂ አለው። ስለዚህ ለአዲስ ለውጥ እንዳትዘጋጁ ተጽዕኖን ያሳድርባችኋል። ወደፊት እንዳትቀጥሉ ያደርጋችኋል። ወደ ኋላም ይጎትታችኋል። ይሄ የሚሆንበት ምክንያት ኢነርጂው ትላንት ላይ የቀረበ መሆኑ ነው። የሞቱ ሰዎችን ፎቶ፣ የተለያዩ መጠቀሚያዎችን በቤታችን በሚኖርበት ጊዜ ከመንፈስ ጋር የተለየ ቁርኝነት ያላቸው መሆኑን አስታውሱ። የሞቱ ሰዎች የሞተው አካላቸው እንጂ መንፈሳቸው እንዳልሆነ ተረዱ። ይህ ማለት ከመንፈሳቸው ጋር ያለ ቁርኝነት መኖሩ ግልጽ ነው። ይህ ሰፊና በቀላሉ የማናብራራው ሐሳብ ቢሆንም አንድ የምንስማማበት ግልጽ እውነት ግን የሞቱ ሰዎች መጠቀሚያን መጠቀምም ሆነ ማስቀመጥ ለማይታየው ዓለም ሴራ እንደሚያጋልጥ ነው። መጥፎ ኢነርጂንም እንደሚሰጠን ነው። ለዛም ነው የሞቱ ሰዎች ምንም መልካም እና ጥሩ ቢሆኑ በሕልም በሚታዩበት ጊዜ ግን የመጥፎ ገድ ምሳሌ ተደርገው የሚቆጠሩት። ስለዚህ ከሞቱ ሰዎች ትውስታ ራሳችሁን አስለቅቁ፣ ከቤታችሁም አስወግዱ። እነዚህን 5 ዕቃዎች ከቤታችሁ በመታስወግዱበት ጊዜ ኢነርጂያችሁን ሳታስቡት የሚሰርቋችሁን ነገሮች እያስወገዳችሁ እንደሆነ ተረዱ። ከዛም ለውጡን ትመለከቱበታላችሁ።
ስውር ሳይኮሎጂ እጅግ ሚስጥራዊና አደገኛ ጥበብ ነው። ይህም የሰውን ስነ ልቦና ተረድቶ ሰዎችን በእናንተ የሐሳብ ቁጥጥር ውስጥ ማዋል ነው። ይህም ሰዎችን የምትፈልጉትን ነገር ለማስደረግ፣ ሰዎች እንዳያምፁና ከናንተ ፍቃድ ውጪ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሳውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፑሌተርስ ይባላሉ። አሁንም ላይ ታላላቅ ተጽዕኖ ፈጣሪዎችና ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩት ነው። እነዚህን ዘዴዎች የሰው ልጅ እምቢ ያለውን እሺ፣ አልፈልግም ያለውን ደግሞ እንዲቀበላቸው የሚያስገድድ ነው። ዛሬ ከኔ ጋር 7 የስውር ሳይኮሎጂ ዘዴዎችን እናወራለን። በአጭሩ በዚህ ቪዲዮ ሰዎችን እንዴት ማንበብ እንዳለባችሁ በጥልቀት እናወራለን። የዚህ ቪዲዮ መሰራት ለሁለት አይነት ጥቅም ነው። አንደኛ፣ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅ በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁን እንድትመለከቱና ሁለተኛ ደግሞ ይህንን ዘዴ ለመልካም ነገር ብቻ በመጠቀም መልካም ተጽዕኖን እንድታሳድሩ ነው። እንዲሁም አቅራቢያችሁ ያሉ ሰዎችን ለይታችሁና ጠንቅቃችሁ እንድታውቁ ነው። ራሳችሁንም ነፃ እንድታወጡ ነው። በእነዚህ ዘዴዎች ምድር ላይ ብዙ ጥሩ ተጽዕኖዎች ተፈጥረው ተመልክተናል። ስለዚህ ነገሩ መጥፎ የሚሆነው ለመጥፎ ዓላማ ስትጠቀሙት ብቻ እንደሆነ ልናሳስብ እንወዳለን። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ላይክ በማድረግ ደግሞ አጋርነታችሁን አሳዩ። ለስውር ሳይኮሎጂ እንደ ትልቅ ግብዓት የምትጠቀሙት የሰዎችን ስስ ጎን ነው። ያም ሰዎችን በደንብ በመመልከት ሞልቶ የተረፈውንና እጥረት ያለባቸውን ወይም የሚፈልጉትን ነገር መለየት ነው። 10 የስውር ሳይኮሎጂ ዘዴዎች ስንሄድ ማይክል አንጀሎ የተባለ አንድ የቅርጻ ቅርጽ ሰራተኛ አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያሳያቸዋል። ያን ጊዜ ሰዎቹ በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ እንጂ በማለት ይመልሱለት። አንጀሎም አፍንጫውን ፍጹም ትክክል እንደሆነ ቢያውቅም ምንም ሳይከራከር ወደ ጓሮ በመውሰድ ትንሽ ቆይቶ ይዞት ተመለሰ። ከዚያም ሰዎችን አሁንስ በማለት ይጠይቃቸዋል። አሁን በጣም ያምራል ሲሉ አድናቆታቸውን ይቸሩታል። በዚህም ጊዜ ግን ማይክል ምንም አይነት ነገር በሐውልቱ ላይ አላደረገም ነበር። ነገር ግን ሰዎች አስተያየታቸውን ስትቀበሉ እነርሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከናንተ ጋር መሆን ይጀምራሉ። ስለዚህ ወደ ሰዎች ሳይኮሎጂ ዘዴዎች አንደኛው የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች በግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጸብና ክርክር አንዳንዴም ማጣጣል ይጋለጣሉ። ስለዚህ አንዳንድ ጊዜ ሰዎችን ምንም ካለ ማለት በሚል ብቻ አስተያየት እንደሚሰጡ ተረድታችሁ አስተያየትን በመመዘን አላስፈላጊ ሆኖ ስታገኙት እንኳን ግን በግልጽ ባለመቃወም አስተያየታቸውን ተቀባይነት እንዳገኘ በማመላከት ሰዎችን መማረክ ትችላላችሁ። ይህ አንደኛው ዘዴ ነው። ሁለተኛው ዘዴ የተቃርኖ ኃይል ይባላል። ይህ የምንጠቀመው በተለምዶ ነውጠኛ ለሚባሉ የሰው አይነቶች ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብለው ለሚጠቀሱ በተቃርኖ ሱስ ለተጠቁ ግለሰቦች ነው። እነዚህ ግለሰቦችን በቁጥጥር ስር አይደለውም ወይም ማንም አይዘኝም የሚለውን ለማሳየት ከናንተ ጋር በመከራከርና ካላችኋቸው በተቃራኒ ያለውን ነገር በማድረግ ጀብደኝነታቸውን ለማወጅ የሚጥሩ ሰዎች ናቸው። እነዚህ ሰዎች በሰፈር፣ በትምህርት ቤት፣ በሁሉም ቦታ የተከለከሉትን የሚረግጡና አታድርጉ የተባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ስር መሆንን ነው። ያንን በማድረጋቸውም ከዛ ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው ሰው የበለጠ እነዚህ አይነት ሰዎች በቁጥጥር ስር ማዋል ቀላል ነው ይላል። ይህንን በቀላሉ የተቃርኖ ኃይል መጠቀምን ነው በማለትም ያስረዳል። ይህም ማለት ምን ማለት ነው? እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንደሆነ መንገር ነው። ይህም እነርሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን ታሰራችኋላችሁ ይላል። ለምሳሌ ዛሬ ከቤት እንዲወጡ ከፈለጋችሁ ዛሬ አንድ ቦታ ስለመሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለው እኔም የምሄድበት አለኝ በማለት ተነስቶ ይወጣል። የእናንተ እቅድ ይሳካል ማለት። እንዲያደርጉ የምትፈልጉትንም አታድርጉ በማለት በፍጥነት እንዲያከናውነው ማድረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒው የማነሳሳትና የመገፋፋት ኃይል ነው። እልህ ማስያዝ ወይም መወራረድ የመሳሰሉት በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ሶስተኛው የተገላቢጦሽ ህግ ነው።
ይህ ህግ ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የምንለው ህግ ነው። ያም ሰዎችን በውለታና በመልካም ነገሮች መያዝ። ይህ ዘዴ እናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነትን መፍጠር ማለት ነው። ለምሳሌ ያንን ሰው በምክር፣ በብድር በመሳሰሉት መልካም ነገሮች ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅ ነው። ይህ ሲሆን 25% ከመቶኛ የሚባለውን ህግ ተግባራዊ ማድረግ ይጠበቅብናል። ያም ማለት ከምትፈልጉት ነገር 3 በመቶኛው ዝቅ ያለውን ነገር ለዛ ሰው ኢንቨስት ማድረግ ነው። መቶ ፈልጋችሁ ከሆነ በብዙና በተቆራረጠ መንገድ እስከ 25 ብር ድረስ ውለታን ለዛ ሰው ብታደርጉ ያ ሰው ያለ ምንም ንፉግነት 100 ብር ሊሰጣችሁ ይችላል። አሁንም በድጋሜ የምናሳስበው ይህንን ለጥሩ ነገር ብቻ መጠቀም እንዳለብን ነው። አሁን ይሄ ምን ጥሩ ነገር አለው ካላችሁ በምሳሌ እናስረዳ። ለምሳሌ አንድ ጥሩ ባህሪ የለውም የሚባልን የቤተሰብ አካል ወይም ጓደኛን ወደ እምነት ቦታ ለመውሰድ ብትፈልጉ መጀመሪያ እርሱ ወደሚሄድበት 2 እና 3 ቦታ አብራችሁት ብትሄዱ አንድ ላይ ብታሳልፉ ለእናንተ ሲል ወደ እምነት ቦታው በቀላሉ ሊመጣላችሁ ይችላል። ስለዚህ ይህንን ዘዴ ለመልካምና ለሰዎች ጥሩ በማድረግ መጠቀም ትችላላችሁ ማለት። ወደ ተገላቢጦሽ ህግ ስንመለስ ዋናው ነጥብ ሰዎች በውለታ ታስረው በሼም ላደረጋችሁላቸው ትንሽ ነገር በአጠፋው ብዙ ነገርን መቀበል ነው። በዚህ ህግ ውስጥ ዋናው ነጥብ መቅደም የሚባለው ነው። ማለት ቀድማችሁ ካወራችሁ፣ ሚስጥራችሁን ካካፈላችሁ፣ እገዛ ከጠየቃችሁ፣ ካደረጋችሁ፣ ብቻ ምንም ያ ሰው በምትኩ ከቀረባችሁት በላይ ሊቀርባችሁ ሲሞክር፣ ከነገራችሁት በላይ ሚስጥሩን ሲዘከዘክላችሁ፣ ሲያግዛችሁ፣ አጠገባችሁ ሲቆም ታገኛላችሁ። ስለዚህ ይህ 3ኛው ህግ ነው። 4ኛ እይታን ማዞር። ይህ በአይነቱ የእናንተን ፍላጎት ያለመናገርና ነገሩ ላይ ያለውን ጥቅምና ጉዳት ላይ ተንተርሶ ብቻ ማውራትን ያመለክታል። ያ ማለት የሰዎቹን አይን ከናንተና ከነገሩ ግንኙነት ላይ ያስነስታችሁ በነገሩና በእነሱ መካከል ልታደርጉትና ነገሩ ለነሱ የሚሰጣቸውን ጥቅም ወይም ጉዳት ላይ መደራደር ነው። ይህ በቀላል ምሳሌ ይህን ነገር ማድረግ አለብህ ከማለት ይልቅ ይህን ነገር ብታደርግ ሊጠቅም ይችላል ማለት ነው። ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ላይ ከማጤን ይልቅ በነገሩና በእርሱ ላይ ብቻ እንዲያተኩር ያደርገዋል። ይህ በሌላ ምሳሌ እናንተ ሻጭ ብትሆኑ የያዛችሁትን ዕቃ ለሰውየው የሚሰጠውን ጥቅም እንጂ ያ ቢሸጥ እናንተ ስለምታገኙት ኮሚሽን ለሰውየው እንደማትናገሩት ማለት ነው። ሁልጊዜም የፈለጋችሁትን ፍላጎት በግልጽ አለመናገርና ያ ለእናንተ የሚሰጠውን ጥቅም አለማውራት፣ ከዛ ይልቅ የሰውየውን ትኩረት ወደ ነገሩና ራሱ በሚሰጠው ጥቅም ላይ የማዞር ጥበብ ነው። ይህን በተለይም በንግድ ስራ ላይ ያሉ ሰዎች በማወቅም ሆነ ባለማወቅ ሲተገብሩት ይስተዋላል። ይህንን ከማጭበርበር ለይቶ ማየት ያስፈልጋል። የነገሩን ጥቅም በእውነተኛ መንገድ መናገርና የማይረባ ርዕስን አለማንሳት እንጂ የተጭበረበረ ወይም ስህተትን መናገር ማለት አይደለም። ያ ከሆነ በቀጥታ ውሸት ነው ልንል እንችላለን። ስለዚህ ይሄ በቀጥታ እውነት የሆነውን ነገር ብንናገርም ነገር ግን የግል ፍላጎታችንን በመሸፈን የምናስተናግድበት መንገድ ነው። 5ኛ በገደብ ውስጥ ያለን ምርጫ መስጠት። ሰዎች ለመወሰንና በራሳቸው ምርጫ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህም ምክንያት በተወሰነና በተገደበ ነገር ውስጥ እንዳሉ ሲሰማቸው ያንን ነገር ለመቃወም ወይም ከዛ ነገር ጋር ለመጋፈጥ ለመጋጨት ይሞክራሉ። ታዲያ እናንተ የምትፈልጉትን ነገር እንዲያደርግ ወይም አታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታ ወይም በፍላጎት የማድረጋቸው መጠን ዝቅተኛ እየሆነ ይመጣል። ታዲያ ይህ ዘዴ የሚጠቅመው ለዚህ ነው። ይህ ዘዴ ለሰዎች ምርጫ መስጠትን ያመለክታል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባቸዋል። ለምሳሌ ቀለም ምረጥ ከማለት ይልቅ ከጥቁርና ከነጭ አንዱን ምረጥ በማለት ምርጫን መስጠት፣ በዛ ሰዓት ግን ምርጫው በእናንተ ቁጥጥር ውስጥ ማድረግን ያመለክታል። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። አሁንም በድጋሜ ሁሉን ነገር ለጥሩ ነገር ብቻ መጠቀም እንደምንችል ማመን ይኖርብናል። አሁን ይህንን ራሱ ምን ጥሩ ነገር አለው ብላችሁ ካላችሁ ይህ ለወላጆችና ልጆችን ለማሳደግ ጥሩና መልካም መንገድ ነው። ልጆችን እየተቆጣጠሩ ነገር ግን በእስራትና በቁጥጥር ውስጥ እንዳሉ ሳይሰማቸው ለማሳደግ ይረዳል። ይህ በአጭሩ በረጅም ገመድ አስሮ የተሳሪን ነፃነት መጠበቅ ማለት ነው። ሰዎችን በምርጫቸው ነገሮችን እንዳደረጉ ሲሰማቸው፣ እናንተ ግን የሚመርጡትን ሆነ ከእናንተ ጋር ያላቸውን ግንኙነት መጠበቅ ትችላላችሁ። ስለዚህ ሁልጊዜም ከሰዎች ጋር ስትሆኑ ምርጫን ማሳጣትንና
ፈላጭ ቆራጭ ከመሆን ይልቅ በእናንተ ምርጫ በተገደበ ምርጫ ውስጥ እንዲመርጡ ወይም እንዲወስኑ ማስቻል በነገሩ ላይ የባለቤትነት ስሜት እንዲሰማቸው ከማድረግ ጀምሮ ሰዎቹን ከእናንተ ጋር እንዲለፉ የእናንተን ነገር የራሳቸው እንዲሉ ወይም በእናንተ ፍቃድ ውስጥ የእነርሱን ፍቃድ እንዳለ እንዲሰማቸው ያስችላል። ስለዚህ ይህ አምስተኛው ዘዴ ነው። ስድስተኛው ጄኮስታ። ይህ ዘዴ ምናልባትም በመልካም መንገድ ላንረዳው ወይም ላንጠቀመው እንችላለን። ነገር ግን እኛ ላይ ይህንን ዘዴ ሲጠቀሙ እንድናስተውል ስል ያስገባውት ዘዴ ነው። ይህ አይነቱ ዘዴ የሚሰራው ስለሌላው መጥፎ በማውራት ብቻ የራስን ስም መገንባት። ይሄ የሚሆነው ግን ስለ ራሳችን ምንም ሳንናገር ነው። ይሄ የሰው ልጅ በተፈጥሮ ስለ አንድ ነገር መጥፎና ጥሩ እንዳልሆነ ስናወራ ባይ ዲፎልት ያ ሰው እናንተ ያንን እንዳልሆናችሁ ይልቅስ በተቃራኒው በጥሩ በኩል እንደቆማችሁ ያስባል። አሁንም እንድታሰምሩበት የምፈልገው ዋና ነጥብ እናንተ ተቃወማችሁ እንጂ የራሳችሁን እምነትና አቋም አመለካከት ገና አልተናገራችሁም። ያ ግን ሰው እናንተን በማቃወማችሁ ምክንያት የእናንተን አቋም ከዛ በተቃራኒው እያሰበ ይመጣል። ይህንን ብዙ ፖለቲከኞች፣ ባለስልጣኖች ሲጠቀሙበት ይስተዋላል። ስለቀደመው ስርዓት አገዛዝ እንከንና ጥፋት ሲያወሩ ህዝቡ ምንም ሳይሉት፣ ነገር ግን እነርሱ ያንን እንደማያደርጉ እንዲያስብ ያደርጉታል። ታዲያ እኔ እንዲህ አደርጋለሁ ባለማለታቸው ስልጣኑን ካገኙም በኋላ ምንም ቢያደርጉ በተጠያቂነት አይያዙ ወይም በቃላቸው አይከሰሱም። ምክንያቱም የቀደመው ስርዓት እንዲያደረገ እንጂ የአዲሱ ስርዓት እንዲያደርጋል ባለማለታቸው ምክንያት። ስለዚህ ይህ ለብዙ ዘመን በባለስልጣኖች በመንግስታት እንደ ዋነኛ መገልገያ ሲጠቀሙበት ቆይተዋል። ጄኮስታ ዘዴ ከውሸት የጸዳ ማጭበርበር በመባል ይታወቃል። ሰዎቹ አልዋሹም፣ ነገር ግን እውነትም አልተናገሩም። ምንም አላሉም። በቃ በሌላ ነገር ድክመት ውስጥ ጠንካራ ነኝ ሳይሉ እነርሱ ግን በዛ ነገር ጠንካራ እንደሆኑ ይታሰባሉ። ስለዚህ የዘዴ ዋነኛው መሳሪያው የሚወቀስ ወይም ደካማ ነገርን ማግኘትና ፈጽሞ ማጥላላትን መቻል። ሌላው የሰው አይምሮ በአፈጣጠሩ ምክንያት የሚሞላው ክፍተት ነው። ይህ ስድስተኛው ዘዴ ነው። የንጽጽር ተጽዕኖ ነው። ይህ ዘዴ ደግሞ እናንተ ለምትፈልጉት ነገር ወይም ከእናንተ ሐሳብ ጋር ለሚሄደው ነገር በንጽጽርነት የሚቀርብ ነገርን ማዘጋጀት ነው። ነገር ግን ይህ ንጽጽር ፍጹም ከእናንተ ከያዛችሁት ነገር የሚያንስ መሆን አለበት። ሁላችንም እንደምናውቀው አንድ ነፃ ያለ ነገር አጠገብ አንድ በጣም የጠቆረ ዕቃ ብናስቀምጥ እጅግ ጎልቶ ነጭ የመምሰል አቅም አለው። በቃ ያነሰን ነገር አጠገቡ አርጎ በማስቀመጥ የትኛውንም ነገር ማግዘፍ ይቻላል። ስለዚህ በፈለጋችሁት የህይወት ዘርፍ ውስጥ ተነጻጻሪ ነገርን፣ ያነሰ ነገርን በማንሳት የእናንተን ሐሳብ ፍጹም ማጉላት ትችላላችሁ። ይህ ዘዴ በመልካም ጎኑ ስንመለከተው ለምሳሌ ለልጆቻችሁ ባያጠኑ ምን ሊሆኑ እንደሚችሉ በተነጻጻሪነት ብንነግራቸው አጥንተው ከሚሆኑት በላይ ባለማጥነታቸው የሚደርስባቸውን ፍራቻ ብለው ያጠናሉ። አንድ ነገር ያደረገ ስኬታማ ሰው ከማሳየት ይልቅ ያላደረገ በህይወቱ የከሰረ ሰው ይበልጥ በነገሩ እንድናምን ያደርገናል። ስለዚህ ብዙ ጊዜ በተነጻጻሪነት ያነሰና መወዳደር የማይችልን ልዩነትን በማመላከት ሰዎችን ምርጫ ማሳጣት ይቻላል። አሁንም እንደቀድሙ ነው። ትንሽ የሚለየው በተነጻጻሪነት ባስቀመጣችሁት ምርጫ መሃል በገሃድ የሚያስታውቅ ውጤት መኖሩ ነው። ምርጫ አለ፣ ግን በግልጽ ምን እንደሚመርጥ ያስታውቃል። ይህ ለምሳሌ በአምፖል ለመሸጥ የሻማ ብርሃን እያሳዩ መሸጥ እንደማለት። ነገር ግን እኮ ፀሐይ አለች፣ ግን ያን ለማሳየት ነው ዋናው ጥበብ። በእጃቸው ያለውን ነገር ማጉላት የሚችል ተነጻጻሪ ነገር መጠቀም። ይህ ሰባተኛውና የመጨረሻው ዘዴ ነው። ሌሎች በጣም ብዙ የስውር ሳይኮሎጂ ዘዴዎች ያሉ ሲሆን ዛሬ ለእናንተ እነዚህን 7 ነጥቦች መርጠንላችኋል። የቱ ዘዴ ተመቻችሁ? ደግሞ ደጋግመን እንዳሰብነው ነገሩ በመጥፎም ሲታሰብም ሆነ ሲጠቀሙበት ልክ እንዳልሆነ ተናግረናል። ስለዚህ እነዚህን ዘዴዎች ለመልካምና ለጥሩ ነገር ብቻ በመጠቀም ይገለገሉበት። የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለ ይላል ዴል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ራሱ ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ህይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለሥራ፣ ለጓደኝነት፣ ለማማከር፣ በሁሉም ነገር ላይ ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ሥራ የሚረካ የለም። ሁሌም
የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሾች ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው፣ ያም ጸባይ ይባላል። በዛሬው ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች እንነጋገራለን። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሆኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉትን 10 ጸባዮች እንመልከት። አንደኛ፣ የስሜት ብልህነት። የስሜት ብልህነት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ናቸው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ IQ በጣም ያወራሉ፣ በዚህ ዘመን ግን ከIQ በላይ EQ ዋጋ አለው ሲል ተናግሯል። EQ ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብልህነት ሲኖራችሁ የመጀመሪያው ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብልህነት 4 ደረጃዎች አሉ። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድነው ስሜታችሁ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁን ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል። እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው ማለት ነው። ሶስተኛ፣ ሰዎችን መረዳት። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታቸው፣ ከስሜታቸው፣ ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብስለት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነትን መፍጠር ነው። ይህ ማለት የስሜት ብስለታችሁን ሊያረጋግጡ ከሚችሉት ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆናችሁ፣ ሰዎችን የምትረዱ ከሆናችሁ ይሄ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ ማለት ነው። ሁለተኛው ዲሲፕሊን ነው። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃ እንደ ሕዝብ አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታክሶ በትጋት የማረግ ጥበብ ሲሆን እስቲ ያስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ሰዎች ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በመቶ እጥፍ አንድ ወር ሙሉ በትንሹ ተጠናቆ ሲሰራ የነበረውን ሰው ነው። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ውስጥ ሰውነታችሁን መገንባት አትችሉ። በአንድ ቀን ምግብ ሰውነት አይወፍርም። ሁሌም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ግን በወር 2 እና 3 ጊዜ እየገባ በሰውነቱ ሳይሆን በንግግሩ ስፖርት መስራቱን ያሳውጃል። ተፈላጊ ሰውና ተአማኒ ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለውና ትዕግስትና ጽናትን የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጥኦ እንደሚበልጥ። ግን ሁሌም ተሰጥኦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነት የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው፣ ዲሲፕሊን ነው። ዲሲፕሊን ማለት ሁሌም እናንተን የሚፈልጋችሁ ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቀን ያንን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣
ደስ አለኝ፣ ሙድ አይደለም የሚባለው ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው ያለባችሁ። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜት የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጓቸው እንደምትችሉ የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ነገ ታደርጉታላችሁ ማለቱ ነው። ስለዚህ ዛሬ ቁርጡን ወቁ። የምትፈልጉት ነገርን በድንገት ከሰማይ አይወርድም። የእናንተን ጥረት ላብ ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ሰው ትልልቅ ህልምና ባለራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አረካችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ተአምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቅ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነትና ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍና፣ ስልቹነት ነገ ህይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን በጣም ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገባ ካልን ደግሞ አንድ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁ ለይታችሁ ወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎትታችሁን ነገሮች አስወግዱ። አራተኛ ለውጣችሁን ተመልከቱ። በአጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራሳችሁን መጠየቅ። ምናልባት ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። ሁለተኛ ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት። ምናልባትም አምሽታችሁ መተኛት ከሆነ አምሽቶ መተኛትን ማቆም ወይም ማስወገድ። በመጨረሻም በጠዋት በመነሳት በዛች ሰዓት ያገኛችሁትን ትርፍ በህይወታችሁ ላይ የመጣውን ለውጥ ማስተዋል። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋርም ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥሯችሁ፣ ከናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ የባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ከአስሩ ሁለት አሟልታችኋል ማለት ነው። ሶስተኛ ትኩረትን መጠበቅ ነው። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለው ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚያስፈልጋችሁ በጣም ጥቂቶቹ ነገሮች ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱት የሚጨምሩት ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ሊሆኑ ይችላሉ። አይምሯችሁ ሲበተን ብዙ ርቀት መጓዝ ያቅታችኋል። ሰው ሁሉ ወደሚጓዝበት የምትቅበዘበስ ከሆነ የምትጨብጠውን ነገር ታጣለህ። የራስህ መንገድ፣ የራስህ ትኩረት፣ አንተ አተኩረ የምትመለከተው ነገር ሊኖር ይገባል። ምናልባት በብዙ መዋከብ ውስጥ ብቻህን መቆም ሊጠበቅባችሁ ይችላል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉት ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዘም እንደሚባለው ትኩረትን የጠበቀ የሚፈልገውን የሚያውቅ ሰው ያ የፈለገውን ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ልትሆኑ ትችላላችሁ። ምናልባት ዋንጫን መውሰድ፣ ሪከርድ መስበር ከፈለጋችሁ አንዱ ላይ አተኩራችሁ ስሩ። የምትፈልጉትን ቀው የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ነው ጉልበታችሁን የምታወጡት። ጉልበታችሁ አንድ ነገር ላይ ብቻ ከፈሰሰ የምታመጡት ለውጥና ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመዱ ብዙ አልተጓዛችሁም። በአንድ አቅጣጫ ግን 4 እርምጃ ብትጓዙ ብዙ ርቀትን ትሄዳላችሁ። ለውጣችሁ ያስታውቃል። ራሳችሁን ከወከባ ጠብቁ። ጥሩ ስራ እየሰራችሁ እንኳን ያዋጣል፣ እንትን ነው ጥሩ የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነት በእናንተ ላይ ያሳድራሉ። ሐሳቡን ቶሎ የሚቀያየር ሰው ማን ያምነዋል?
የማትጨርሱትንም ነገር አትጀምሩ። ሰዎች የሚሮጡለት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት ውስጥ ሶስቱን አሟልታችኋል ማለት ነው። አራተኛ ሁሌም ራሳችሁን ማስተማር። በኮሌጅ በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራሳችሁን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ አለ፣ ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ የለውም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመትን ያገለግላል። የዚህ ችግር መንስኤው ራሳችሁን አለማሻሻላችሁ ነው። ከተመረቁ በኋላ ዕውቀት በቃኝ ማለት አንዳንዴም በአካዳሚው ብቻ እውነተኛ ዕውቀት አለ ብሎ ማሰብ ችግር ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን ዕውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አልተማሩ። ሁሌም ማሰብ ያለባችሁ በተመረቃችሁበት በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ ዕውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር ዕውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቁትን የሚሉት። ታዲያ በአጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው ለመሆን ልማዳችሁን፣ የምታዘወትሩትን ነገር ተመልከቱ። ጥሩ ነገሮችን አድምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር እወቁ። ራሳችሁን በዚህ ዲሲፕሊን ባሰነጠላችሁ ቁጥር በዛ በሰለጠናችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። ቃለው ብሎ ከተቀመጠ ፕሮፌሰር ለማወቅ እየተጋ ያለ ምንም የማያውቅ ሰው ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳትን ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ በህይወቴ የሚጠቅመኝን ነገር ራሴ ላይ ለውጥ እንዳመጣ የሚረዳኝን ነገር የሰማሁት ወይም ያነበብኩት ብላችሁ ይህንን ስትመልሱ በማደግ ላይ መሆናችሁን ወይም አለመሆናችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ከ10ሩ 4 ተሟልታችኋል ማለት ነው። አምስተኛ ራሳችሁን ማነቃቃት። ይሄ ጸባይ ስራን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮች የሚደገፉት ወይም ለመቀበላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛው ነገርን የምታሸንፉት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብን ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ ሰው አካባቢ የሚፈጠረው ኢነርጂን ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድትነቃቁ የሚያደርግ ነው። ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አምስተኛ ባህሪ ወይም ጸባይ ነው። ስድስተኛ ነፃ መሆን። ይህ ማለት ሁሌም የሰው ልጅ በሕግና በስነ ስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግ ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግን ማፍረስን ወይም መጣስን ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ተመልከቱት። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሆኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራና በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ጋር ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ ማለት መሳቅ መጫወትን አትፍሩ። ለቀልድ የምትፈሩ ሰዎች አትሁኑ። ቀልዱ፣ ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ ማለት ነው። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወትን ስታይልንም ተለማመዱ። ቋንቋችሁ ሁሉ ቀለል አድርጉት። ለቀልድ፣ ለሳቅ፣ ለጫወታ በሰዎች ዘንድ አትፈሩ።
ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዲሰማቸው አታድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ምልክቶች ውስጥ ስድስተኛው ነው። ሰባተኛ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን፣ መሞከር። ይህንን ባህሪ መገንባት በእርግጥም ኃላፊነት ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀትን፣ ስኬትንም ሆነ ማሸነፍን ለመቀዳጀት አይምሯችሁን፣ ስለ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወቱት ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው ማለት ነው። ለስድብም ሆነ ለአድናቆት እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም በዚያ ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ሰባተኛውን አሟልታችኋል ማለት ነው። ስምንተኛ ጠባቂ ሁኑ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቶቹ ከተሟላ በቀጥታ የሚያስበው ስለ ደህንነቱ ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉላቸው። የማወራው ስለ ጉልበት ወይም በአካላዊ ፍርጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እጅ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ዘጠነኛ ይቅርታን ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። ራሳችሁን ጠይቁ። በይቅርታ የምትታወቁ ሰው ናችሁ? በይቅርታ የሚታወቅን ሰው ምን ያህል ቦታ ትሰጡታላችሁ? ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ነው። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አይቻለንም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርቅ ችክ ማለት ነው። ሰው አጥፍቶ ይቅርታ ከጠየቀ ከዚህ ሌላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም እንደማለት ነው። በተመሳሳዩ ደግሞ እኛ ይቅር መባልን በምንፈልግበት ልክ ሌሎችንም እንደኛ ሰው በመሆናቸው ምክንያት መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በይቅርታ መመለስ ወይም ይቅርታ ማድረግን የህይወት ዘይቤ ልናደርገው ይገባል። የባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ዘጠነኛውን አሟልታችኋል ማለት ነው። አስረኛ ፈራጅ አለመሆን። ይህ ድንቅ ባህሪ ነው። ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመው፣ ምንም ሊያሳልፍ ወይም ምንም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካለን ድረስ ያ ሰው የወሰነውን ስላለመወሰናችን ምንም ዋስትና የለንም። በሰማነው ወይም ባየነው መፍረድ ማቆምን አለብን። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይረቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል አስረኛው ፈራጅ አለመሆንን ነው። ይህ ባህሪ ካላችሁ ከ10 የተፈላጊ ሰዎች ባህሪዎች መካከል አስረኛውን አሟልታችኋል ማለት ነው። ለዛሬ እዚህ ጋር ይብቃን። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።